ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በአዲስ ቪዲዮ ተመልሻለሁ። ያው በሀይሚዬ ቤት እንግዲህ የተለቀቀውን ቪዲዮ ሁላችሁም አይታችኋል ብዬ አስባለሁ። እውነት ለመናገር ያው ብሩኬ መግቢያ ሰርቶ ነው የመጣው። ግን ደግሞ ትናንትና ከተለያየን በኋላ ቤቷ ድረስ ሂጄ ነው ላገኛትም ላወራትም የቻልኩት። ያው ስልኳን ዘግታ ስለነበር ላገኛት አልቻልኩም። ነገር ግን ቤቷ ሂጄ የተወሰነ ነገር ለማውራት ሞክሬያለሁ። እንግዳም ስለነበራት ያን ያክል ብዙ ጊዜ ወስደን አላወራንም ብሏል። እናም እንግዲህ ያለውን ነገር በጣም ከባድ ነው እውነት ለመናገር እንዳያችሁት የባሰ አስጨናቂ ነገር ነው። ከጭንቀት ልንወጣ ነው፣ ተገላገልን፣ ተመስገን፣ ሰላም ሊወርድ ነው ስንል ደግሞ ነገሩ እየቀጠለ ወደ የባሰ ጭንቀት ሊወስዱን ነው ማለት ነው። ያው እንዳያችሁት እንግዲህ ብሩኬ እኔ ከሊዳ ጋር ያለውን ነገር ራሷን ሊዳን ጠርቼ ሊዳ ባለችበት ያለውን ነገር በሙሉ እነግርሻለሁ። እሱን ያረኩበት የራሴ ምክንያት ነበረኝ። ያንን ባላደርግ ኑሮ አንቺን እስከነ ጭራሹ ላላገኝሽ ሁሉ እችል ነበር፣ ላንገናኝ እችል ነበረ እና ሊዳ ወደ እኔ ስትመጣ ነው አንቺ ጋርም እየተገናኘን የነበረው ነው ያላትኝ። እንግዲህ ሊዳ ለስራ እንዳመጣት ግልጽ ነው፣ ሁላችንም እናውቃለን። እንዲሁም ደግሞ ቅዱስ ለስራ እንደመጣ እናውቃለን። ግን ደግሞ ሀይሚ አሁን ላይ የሆነ ክሊን ማድረግ የፈለገችው ነገር አለ። ንጽት አድርጋ ይሆናል አይደለ ከቅዱስ ጋር ነኝ ብላ የብሩኬን በቃ አቋም ማየት ትፈልጋለች። ገብቷቻል? ብሩኬ እስከ መጨረሻው ታግሎ ሀይሚን ወደሱ ይመልሳል ወይስ በቃ እሺ ከሄድሽማ በቃ አንቺ እንደ ምርጫሽ። በነገራችን ላይ አንድ ስህተት ብሩኬ ጋር አለ። እንደምትወደው እንደምትፈልገው እያወቀ ምርጫዋን ላክብርላት ይሆናል አይደለ ፍላጎቷን የሷን ፍላጎት ነው ማከብር የሚለው ነገር አለና አንዳንዴ ሴቶች ያነ ብለዋለች ደግሞ ከዚህ በፊት እኔ ያልኩን ሁሉ እሺ አትበል። ምናልባትም እኔ ያልኩት ነገር እኔን የሚጎዳኝ ሊሆን ይችላል፣ እኔን የማይጠቅመኝ ነገር ሊሆን ይችላል እና እንደዛ ስልክ ለምን አንተ ፈቃደኛ ሆነ እሺ ትላለህ? እኔ ያልኩን ነገር ነው ያለችው። ታስታውሱ ከሆነ ምናልባት ቡታጅራ ነው የነገረችው እያለቀሰች ቀን ማለት ነው። እኔ እንደዛ ብልህ አንተ እንዴት ጥለኸኝ ትመጣለህ ነው ያለችው ማለት ነው። እና አሁንም ቢሆን እሷ ያለችን ነገር ሙሉ ለሙሉ እሺ አንቺ እንዳልሽ ይሁን አትበላት። ምክንያቱም እሷ ካንተ የምትፈልገው ነገር አለ። ገብቷል? በቃ እምቢ ብለህ እንድታስቀራት የኔነሽ በፍጹም ይሄ ነገር አይሆንም ብለህ እንድታስቀራት ከዛ ነገር እንድታወጣት ምናምን ትፈልጋለች። አሁንም እየፈተነች ነው በነገራችን ላይ ብሩኬ ማለት ነው። የእሷን ፍላጎት አልጋፋም እያልክ ልጅቷን እንዳታጣት መልእክቴ ይሄ ለብሩኬ ነው ማለት ነው። ምክንያቱም እሷ አሁን አንተን መፈተን ነው የፈለገችው። ያንተን አቋም እስከ መጨረሻው ማየት ነው የፈለገችው። አንተ ከሌላ ሴት ጋር ምንም አይነት ነገር እንደሌለ እስከ መጨረሻው ማጽዳትና የሆነ ማወቅ ነው የፈለገችው። ገብቶሃል? ስለዚህ ከማን ነበረ ስሟ? በእርግጥ አዎ ስለ ሊዳን ብቻ አይደለም ካወራን የምናወራው ስለ ሁሉም ነገር ነው ማውራት የምፈልገው ብላለች። ከሶሲ ጀምሮ በሊዳን ዙሪያ ሁሉንም ነገር ጽድት አድርጋ ማውራት ትፈልጋለች እሷ ማለት ነው። እና አንተም መንገር አለብህ ብሩኬ። የግድ ካሜራ ላይ መንገር አይጠበቅብህም። በእርግጥ ብዙ ተመልካች ሊጠብቅ ይችላል። ግልጽ ምን መሆን እንዲሆንለት የሚፈልግ ተመልካች አለ። ግን ደግሞ አስረዳት ሊዳ ለምን እንዳመጣሃት ከሶሲ ጋር ለምን እንደዛ በቃ ያለውን ነገር እሷ ቅሬታ የሚፈጥርባትን ውስጧ ላይ አስረዳት። ወደ ኋላ አትበል ብሩኬ፣ ዝም አትበል። ወይ ደግሞ የእሷን ፍላጎት አልጫንም እያልክ ልጅቷን እንዳታጣት። በቃ ግልጽ ማድረግ ያለብህን ነገር አንድ ባንድ ማለት ነው ግልጽ አድርግላትና ከዛ መርጣ ከሄደች ምንም ማድረግ አይቻልም። ምርጫው የሷ ነው። ገብቷል? አንተ ግን በአንተ በኩል ያለውን ግልጽ አድርግላት። አንተም እንዳይጸጽትህ እሷም እንዳይጸጽታል። ካንተ የሚጠበቀው አንተ ጋር ያመጣሃት ልጅ ምናምን ስለዛ ስላለው ነገር ጊዜው ሲደርስ ምናምን አትበል። ጊዜው ሲደርስ ስትል እሷ ሌላ ነገር ውስጥ ትገባለች። ጊዜ ቀጠሮ ማብዛት የለብህም። መንገር ያለብህን ነገር ከፈለክ ከካሜራ ጀርባ ከፈለክ ካሜራ ላይ ንገራት። ፍርጥርጥ አድርገህ ልጅቷንም ማምጣት ካለብህ አምጣና ንገራት። ሲጀመር አንተ ማስረዳት ያለብህ ነው የሚመስለኝ። ካንተ በተጨማሪ ደግሞ ካስፈለገ ልጅቷን መታ ልታስረዳት ትችላለች ብዬ አስባለሁ። እና በዚህ ዙሪያ ልጅቷን እንዳታጣት እንዳትለያዩ። አሁን ዛሬ በቃ ቅዱስም እንዳያችሁት ለምን አገኘሽው ብሩኬን የመጨረሻችን ነው ብለሽኛል ነበር እንዴ? የምር አረገው እንዴ ልጁ? በነገራችን ላይ ሀይሚ ለስራ ነው ቅዱስን ያመጣችሁ። ውድ ቤተሰቦቼ ግን ቅዱስ ያመራል ወይስ ያመራዋል የሚለው ነገር እኔ እርግጠኛ አይደለሁም። ሊያመርም ይችላል። ገብቷችኋል? ወንድ ልጅ ያው እንግዲህ አይታወቅም የወንድ ልጅ ነገር እና አምርሮ በቃ ፍቅር ይዞኛል እንዳይላትና ልጅቷን ወጥመድ ውስጥ እንዳይከታት የባሰ ነው የምላችሁ።
እዛ ላይ ደግሞ የነ ዳኒ ጓደኛ ምናምን ነገር ነው። ሹክ ሹክም ነገር ሊኖር ይችላል ማለት ሂድበት ምናምን አይነት ነገር ገብቷቸዋል። ልክ ዳኒ መጥቶ ናታን ሂድበት ብሎኝ ነው ተፍ ተፍ በል ብሎኝ ነው እንዳለው ቅዱስንም እንግዲህ ተፍ ተፍ ለምን አትልም ከሀይሚ ጋር ምናምን ከዛ እንደዛ ተብሎ ሊሆን ይችላል። ይሄም ግልጽ ነው። እና ሀይሚዬ ወደ ራስሽ ተመለሽ፣ ብሩክ የሚልሽን አዳምጪ፣ ጊዜ ስጪው፣ አውሪው፣ ሲደውልልሽም ለማውራት ሞክሪ። ምክንያቱም በኋላ ሁለታችሁም ጸጸት ውስጥ ብትገቡ ነገር ከተበላሸ በኋላ አንቺም ሌላ ህይወት ጀምረሽ እሱም ሌላ በንዴት ሌላ ህይወት ጀምሮ ከዛ በኋላ ወይኔ ያኔ እኮ እንደዚህ ነበር ስላልተረዳሽኝ እንጂ ያኔ እኮ ላስረዳሽ ሞክሬ ነበር ብትሉ ዋጋ የለውም። አንዴ ከመስመር ከወጣችሁ ወጣችሁ ነው በቃ። ነገር ሳይበላሽ ሌላ ሰው ጋም ሌላ ነገር ሳጀማምሩ አሁኑኑ ጊዜ ተሰጣጡና ማውራት ያለባችሁን አውሩ ነው የምለው። ያው ቅዱስ እንግዲህ ደብሮታል። መጨረሻ ላይ ስጦታ ልሰጥሽ ነው የመጣው ብሎ የሆነ ቦክስ አውጥቶ ሰጣትና ከዛ ሄደ ማለት ነው። ተከትለው ስትሄድ ራሱ በቃ ዞር ቤል ምናምን እያለ እንትን እያለ ነበረ። አልፈለገም፣ በቃ ጥሎ መሄድ ነው የፈለገውና ያ ምንድነው ከብሩኬ ጋር ስለተገናኘች ተናዶ በዚህ ቅጽፈት መቼም ፍቅር ውስጥ ገባን አትሉም። ያው ዞሮ ዞሮ ያው የመጣህበትን እናውቃለን፣ ለስራ ነው። አሁን ደግሞ ሊታረቁ ሲል አንተ ነገሩን አቅጣጫውን እየቀየርክ ካልሆነ አላቅ እና ያው ብሩኬ ዛሬ ብቻን ስለመጣ ደስ ብሎናል። ነገሮችን ለማረጋጋትም ለመንገርም ለማስረዳትም ስለመጣ እናመሰግናለን። ግን ችላ አትበል ብሩኬ፣ በቃ ኮስተር በልና ማስተካከል ያለብህን ነገር አስተካከል። እኛ እናግዛለን። አግዙኝ በኮሜንት አንድ ላይ እንድንሆን በቃ እንድንመለስ ወደ ድሯችን አግዙኝ ብላል። እናግዛለን። እኛ ሁሌም ከእናንተ ጎን ነን፣ ዛሬም ነገም። ግን አንተ ደግሞ ሰዓትን ሳታመልጥህ እቺ ጊዜ ማለት ነው ተጠቀምበትና ማውራት ያለብን ነገር አውራ። ጓደኛህንም አምጥተህ መንገር ያለባት ነገር ካለ ትንገራት። ማሳመን ያለብህን ነገር ተጠቀምበትና ጊዜውን አሳምናት። አለቅ ሌላ ምንም ነገር ሳይኖርህ ልጅቷን እንዳታጣት ማለት ይሆናል አይደል? የሷን ፍላጎት አልጫንም ምናምን እያልክ አትተወኝ፣ እኔ እንደዚህ ነው እንደዚህ ፈልጋለሁ እንኳን ብለህ እሺ ብለህ ፈቅደህ አትተወኝ። ምክንያቱም እኔ የወሰንኩት ውሳኔ እኔን የሚጎዳኝ ሊሆን ስለሚችል ቢሆንስ ብላለች ከዚህ በፊት። እኛ እንረሳም ያለችን ማለት ነው። እና አሁንም ቢሆን ብሩኬ ጊዜ ያለህ በደንብ ልጅቷን ለማግኘት ለማውራት ሞክር። በቃ የቻልከውን ጥረት አድርግ። ከፈጣሪ ጋር ነገሮች ይስተካከሉ ብዬ አስባለሁ። አንተ ያለውን ነገር ክሊን አድርግላት። ሁሉንም ነገር ግልጽ አድርጋ አውራት። የማትመለስበት ምንም ነገር የለም። አንተ ሌላ ህይወት ከሌላ ሰው ጋር ምንም አይነት ነገር እንደሌለ ካረጋገጠች ትመልሳለች። ግን ጊዜ እንዳትሰጠው ነው የኔ ጥያቄ። በቃ ሁሉንም ነገር ቶሎ ብለህ ማድረግ አለብህ። የቅዱስና የሌዳ እደው ገብስ ነው። እናንተ ዋናው ከተስማማ ተነጋግራችሁ ተግባቡ።